ነገር አለ ነው ስነ ስርዓት ይኖር እንጂ ምን እያደረክ ነው ቶፊቅ? በቃ የተሻለ ደረጃ ደርሰን ሁሉ ነገር በሐላል እንዲሆን እፈልጋለሁ። እኔም ደግሞ የምፈልገውን ሰው እንደመረጥኩ ነግሬያለሁ። ሲቀጥል ደግሞ አንተ በፈልክ ሰዓት የምጥለኝ በፈልክ ሰዓት የምታነሳኝ አይደለሁም። እኔ አይደለሁም ሰው ነኝ። አስቀምጥ ሶፊ። ጀመር አንተ እዚህ ቤት ከመጀመሩ ነው መምጣት የጀመርከው? እያናገርኩ እኮ ነው። ከመጀመሩ ነው እዚህ ቤት መምጣት? ሰላም ሰላም፣ ፍቅር ውድ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም ነው? ሁሉ አማን ነው? በቅድሚያ ሁላችሁም ባላችሁበት ቦታ ሰላም፣ ፍቅር፣ ደስታ ይብዛልኝ እያልኩኝ ዛሬ ተመልሻለሁኝ። ዛሬ በቆንጆ ቪዲዮ ሁለተኛ ተገናኝተናል ማለት ነው። ዛሬ ምን አለ በሉኝ። ያው በጣም ብዙ ነገር አለ። በትንሹ እዚህ ጋር ማለት ነው ዋው አንደኛ የሆነ ነገር አለ። እዚህ ጋር እንደምታዩት ትንሽ ስጦታ ይዣለሁኝ። ይህ ስጦታ ለማን ነው? ያው ብዙዎቻችሁ ልትጠይቁ ግራ ልትጋቡ ትችላላችሁ። ያው ውድ ለሆነ ሰው ውድ ስጦታ አለኝ። እውነት እዚህ ውሳኔ ለመወሰን በጣም አስቤበት ከራሴ ጋር ተማክሬ በቃ አንዳንድ ጊዜ ነገሮች ሊያበላሹ ይችላሉ እና አንዳንዶቹ ውሳኔዎችን እነሱን ደግሞ ቆም ብለን ከእናንተ ከውድ ተመልካቾቼ ደግሞ ሀሳብ አስተያየታችሁን ጨምሬ ይሻላል ብዬ ያሰብኩትን የተሻለ ነው ወይም ቢሆን ለእኔ ይጠቅመኛል ወደፊት ብዬ ያሰብኩትን ነገር ዛሬ ለእናንተ ለማካፈል ለውድ ቤተሰቦቼ ተገኝቻለሁ ማለት ነው። ከዛ በፊት ግን አንድ ቪዲዮ አለ ቲክቶክ ላይ በተለይ ሜንሽን እያደረጋችሁ ነበርና ሰሞኑን በዚህ 2 ቀን በአንድ እህታችን ጉዳይ የተፈጠረ ነበር። ኦልሞስት የዛሬ 2 ዓመት ወይም 3 ዓመት በፊት አንድ ቪዲዮ ሰርቼ ይላችሁ ነበረ። ያም ቪዲዮ ምንድነው የሆነ የእርዳታ ቪዲዮ ነበረ። ሳውዲ አረቢያ ያለሁኝ ከሳውዲ ወደዚህ ልመጣ ስል የአንድ እህት ቪዲዮ ሰርቼ ነበርና ለዛችም ሴት ከ23000 ሪያል በላይ ሰብስቤ ነበር። ይሄ የተሰበሰበው ደግሞ በእናንተ በውድ ተመልካቾቼ ስም ነው። ሁልጊዜ በተለያዩ እርዳታዎች ስጠይቃችሁ አሳፍራችሁኝ አታውቁም። እናንተ ሳታሳፍሩኝ ደግሞ ስቀሩ እኔ ላሳፍራችሁ አይገባም፣ በእኔ ልኮሩ ይገባል። እና ለዛች እህት 23000 ሪያሉን ስሰጥ ቪዲዮ አሳይቻችሁ ነበርና በመሀል የሆኑ ችግሮች ተፈጥረው ነበረ። አጋጣሚ ወደ ሚዲያ ያቀርባለሁ ስል ነው ሚዲያ ከሚቀርብ ልጅቱ ሐኪም ቤት ትሄድና ሕክምናዋን ታይቶ ትክክለኛ በሽተኛ ከሆነች ብሩ ይሰጣታል። ካልሆነ ደግሞ ለእናንተ ለተመልካቾቼ አሳይና ብሩ የተገኘው ከእናንተ ነው አይደል? ለዚህ ይወሰን ስል ሐኪም ቤት ስንሄድ ልጅቱ በሽተኛ ናት። በቃ ሙሉ ምርመራ ተደረገላት ሳውዲ አረቢያ። ስለዚህ በቃ አንቺ ትክክለኛ በሽተኛ ነሽ እንቺ ብሩን ስል ለአይመንታ ወንድሜ የያዝልኝ አለች። እኔ አይመንታ አልሽው ማን አልሽው አይመለከተኝም፣ ግን ብሩን እንቺ ስላት አይመንታ ያዝልኝ አለች። በህዝብ ፊት አስረከብኩ መጣው። ያው ሰሞኑን አንዳንድ ጉዳይ ብሩ አልተሰጣት የሚል ነበረ። እኔ ሐቄን አድርሻለሁ። እህታችን ተናግራለች። እዚህ ያለውን ቪዲዮ ሰምታችሁ ነው። አሁን ፋጡማ በነገራችን ላይ ፋጡማ አላህን ፍሪ ፋጡማ አላህን ፍሪ ነገር አቤት እኛዋን እናክብርና አይመኒታ ቅድሚያ እንስጣት። እኛዋን አክብረን አቤት እናት እሺ ምን እዮቴ ይቅርታ ተውፊቅን ንገሪው። ተውፊቅ ሰብስቦ አሳክማ ብሎ አስረክቦ በሽታ ተገኝቶ ተውፊቅ ኢትዮጵያ መጥቶ ተውፊቅ እኮ 5 አልበላም እኮ ንጹህ ብሩን አስረክቦሻል። አስረክቦታል እኮ ተውፊቅን እየወቀስን አይደለም፣ አትጨነቂ። ተውፊቅማ አላህ ይስጠው ሰበሰበልሽ እኮ አለ። ያው እንደሰማችሁት ነው። ባጭሩ እኔ ንጹህ ነኝ አማናዬን አድርሻለሁ ለማለት ነው። ዛሬ ወደ ዋናው ጉዳይ ስመጣላችሁ ምን መሰላችሁ? ያው ሰሞኑን ሶፊ ጋር የተለያዩ ነገሮች ተፈጥረዋል። ሮዛም ጋርና ሶፊ ልታገባ እንደሆነ ታውቃላችሁ። ያው ከማግባቷ በፊት ግን አግኝቻት አንዳንድ ነገሮችን ባወራት መስተካከል ያለባቸው ጉዳዮች ካሉ ማስተካከል የምንችል ከሆነ ባስተካከል ብዬ አሰብኩና እዚች የምትይዋትን ስጦታ ይዤ አልነገርኳችሁም። ለካ አዲስ አበባ መጥቻለሁ እና ይችን ስጦታ ይዤ ለሶፊዬ
ለመስጠት አሰብኩኝ። በዛውም በመሃላችን የተፈጠረውን ክፍተት ይቅር ተባብለን አብረን ብንቀጥል ደስ ይለኛል። ብዙዎቻችሁም ኮሜንታችሁን አይቻለሁና በቃ አብራችሁ ስትሆኑ ነው የምታምሩት፣ ደስ ትላላችሁ፣ ቢያንስ አንድነታችን ትፈልጋላችሁ ብዬ አስባለሁና ያን ደግሞ እኔ ማስተካከል ያለብኝን ነገር አርሜ ጥፋት ካለብኝ ከኔም ጥፋቴን ያው የሰው ልጅ ነን ጥፋት አናጠፋም ማለት አንችልም። ያን ጥፋት በቃ ይቅር ተባብለን አዲስ ራዕይ አዲስ ተስፋ ይዣለሁ ማለት ነው። እንደሚሳካልኝ እርግጠኛ ነኝ። እስኪ እናንተ የሚሳካልህ በሉኝ፣ አቦ ይሳካልህ በሉኝ። እና አዲስ አበባ እንደመጣ ሶፊ አታውቅም እና በቃ ይቅርታ ጠይቃታለሁ ማለት ነው። ባጠፋም ባላጠፋም ያው ይቅርታ መጠየቅ ታላቅነት ነው አይደል? ግዴታ የሰው ልጅ ካጠፋ ብቻ አይደለም ይቅርታ መጠየቅ ያለበት፣ በዛ ስለማምን ማለት ነው። ስለዚህ ከሷ ጋር ብዙ ነገር ማለም እፈልጋለሁ። ካሁን በፊት ያሉብን ነገሮች አስተካክለን አንድ ላይ ብንቀጥል ደስ ይለኛል። ለዚህ ደግሞ ዋነኛው ነገር ምንድነው? በቃ ያሉትን ነገሮች መፍታት ነው። መፍታት የሚቻል ከሆነ እርግጠኛ ነኝ ይቻላል ብዬ አስባለሁ። እናንተም ከጎኔ ናችሁ ውድ ቤተሰቦቼ። ስለዚህ ሶፊዬ ጋር ዋው 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 መዓዛው እንዴት አባቱ ነው የሚጣፍጠው! ወይኔ ሶፊ ወደቀች። ራሽ በክብር ነው መያዝ ያለበት። እና ቤተሰቦቼ አንድ ነገር እንድታውቁልኝ የምፈልገው የሶፊና የኔ ግንኙነት ላይክ ካሁን በፊት እንደነበረው እንዲሆን አልፈልግም። እውነት ነው የምላችሁ። በቃ ካሁን በፊት በማወቅም ሆነ ባለማወቅ ብዙ ስህተት ፈጽመን ሊሆን ይችላል። በቃ የተሻለ ከስከዛሬው የተሻለ እናንተ የምትፈልጉት ነገር አለ አይደል? መግለጽ አይጠበቅብኝም። በቃ ያ ነገር ሆኖ የተሻለ ነገር በቃ የተሻለ ደረጃ ደርሰን ሁሉ ነገር በሐላል እንዲሆን እፈልጋለሁ። ከምሬ ነው እንዲህ ስላችሁ። እንደዚህ ካሁን በፊት የሰው ልጅ ነን፣ ስህተት ይፈጸማል። አው ነግራቸዋለሁ። ከሰው ስህተት ከብረት ዝገት አይጠፋም አይደል? በቃ ያን ነገር ደግሞ አሻሽለን በልጠን ከተገኘን የወደፊታችን ምንም የማያምርበት ነገር የለም ብዬ አስባለሁ። ወይም እሷና እኔን አንድ የሚያደርገን በመሃላችን የሚገባ ነገር ይኖራል ብዬ አላስብም። ግን ይህ የሚሆነው ሶፊ ፈቃደኛ ከሆነች፣ ብዙዎቻችሁ ያለሁኝ ትወዳለች ምን ታያላችሁ፣ በቃ ያን ላይ የምትለው ዛሬ ነው። ይህ ነገር ከሆነ በቃ እስከ ዛሬ የምታውቁት ቶፊቅን አታዩትም። ሌላ ሰው በቃ ነገሮች ተቀይረው ብዙ ህልም አልም ያለው በቃ ነገሮችን እስከ ዛሬ የነበረውን ነገር ቋጭቼ አዲስ መጀመር ነው በቃ ሁሉ ነገር። አሰብኩት ኢንሻአላህ ይሳካል ብዬ አስባለሁ። ይህ ህልም ሆኖ አይቀርም፣ እውን መሬት ላይ አወርደዋለሁ። ምን ልበላችሁ ብቻ ከማወራችሁ በተግባር ወደፊት የምታዩኝ ይሆናል ብዬ አስባለሁ። ቤቷ አሁን እሄዳለሁ። በእርግጥ ልትሰታይ ልትደነግጥ ወይም ልትቆጣ ትችላለች። ምክንያቱም የመጣሁበት ወይም የተለያየንበት ባለፈው ትንሽ የሚያስጠላ ነገር ነው አይደል? ግብ ችግሮች ነበሩና በእርግጥ አሁን ቤቷ ስሄድ ጥሩ ስሜት ላይ ይሰማት ይችላል። ያን ደግሞ በትዕግስት አድርጌ ማባበል ማቀጣት ያለብኝ ነገር ካለ ተቀጥቼ ይቅርታዋን ማግኘት ፈልጋለሁ። ያው እንደነገርኳቸው ስትወጣ እዛ ከደሴ ከወሎ ስትመለስ ጥሩ ስሜት ላይ አይደለችም። በሰዓቱ መታ የነገረችብኝም አነጋገር አግባብ ስላልሆነ ማለት ነው። ስለዚህ ጣሪ ይቅር ባይ ልብ ይኖራል። እኛም እንሄዳለን። እስኪ አብራችሁኝ ሁኑ። ሁላችሁም በጸሎታችሁ እገዙን። እንደሚሳካ ተስፋችን እውን ይሆናል አይደል? ንቶሎ አሁን ሶፊቾ ጋር እንሄድ። ወደ ሶፊዬ የኔ ጉዳይ የኔ ኑሮ ካሁን በኋላ
ያንቺ ሆኗል የኔ ፍቅር የኔ ወለላ እድሜያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ምን እንደማደርግ ሁሉ በጣም ግራ ገብቶኛል። እውነት ለመናገር ድምጽ አይሰማም። እንዴት አድርጌ ልስጣት? እኔ እንደዚህ አይነት ነገር ብዙ ጊዜ አድርጌ ስለማላውቅ ነው መሰለኝ በጣም ከበደኝ። እስኪ ከእናንተ ፊት ልለማመድ አይደል? ሶፊ በማወቅ ሆነ ባለማወቅ አጥፍቻለሁ፣ ይቅርታ። እንደዚህ አይደለም፣ እንደዚህ ድምፅ አለ። ሶፊ ከኪችን ምናምን እየወጣሽ መሰለኝና የሆነ ድምፅ ነገር አለ። ያው እስከዛ ገብቼ እንዳልን ተባተብ ነው። ድሮም ተብታባ ነኝ፣ ግን ውስጥ ከገባው በኋላ የሆነች ነገር እንዳለ እስኪ 1 2 3 ሶፊ የሰው ልጅ ጥፋተኛ ሊሆን ይችላል። ጥፋቱን አምኖ ከመጣ ድረስ ይቅርታ ይገባል። ነው እንደዚህ አይደለም፣ እንደዚህ አይደለም። እሺ ሶፊ ካሁን በኋላ ያለንን ቀሪ ጊዜ አብረን እንድንሆን እንፈልጋለሁ። እንደዚህ አይባልም፣ እንደዚህ አይባልም፣ እንደዚህ አይባልም። ሶፊ እስከ ዛሬ ያሳለፍነው ህይወት አይደለም። ወይኔ ቶፊቅ፣ ወይኔ ቶፊቅ፣ ወይኔ ቶፊቅ፣ እንደዚህ ንግግር ይከብዳል እንዴ? እኔ ንግግር እንደዚህ ይከብደኛል ብዬ አስቤ አላውቅም። በቃ ሶፊ አጥፍቻለሁ፣ ይቅርታ። ይህም ቁጡ ነዋ፣ ተቆጣሁ። ጥፋትም የለብኝም ነው በቃ። ቢኖርብኝም እሺ፣ ባጠፋም ባላጠፋም ዛሬ ይቅርታ ቀን ነው አይደል? ይቅርታ ጠይቃለሁ። በቃ ሶፊ፣ ይሁድ አበባ ስጦታ ላንቺ ነው። አበባ ስለሆንሽ ይገባሻል። ለማንኛውም ቀስ ብለን ይቅርታ ልብ ይኖራታል ብዬ አስባለሁ። ምክንያቱም እኔ ያክል እንትን አትልም አይደል? ብዙዎቻችሁ ሶፊ ቅርብ አይናት ነው የምትሉትና ባጠፋም ባላጠፋም በቃ ከአሁን በፊት የነበረን ነገር ስህተት ነው ብዬ ስለማምን ያን ነገር ደግሞ ማስተካከል አለብኝ አይደል? ቀስ ብለን ተከፈተ ጮህብኝ። ዋው! የመጀመሪያውን በር አልፈነዋል። የመጀመሪያው ፊልም እያየች ነው መሰለኝ። ፊልም እያየች ነው እና ይሆናል በሩ እንትን አለ። ካሜራው ደግሞ ቴሌቪዥን ከፍታለች መሰለኝ። የቴሌቪዥን ድምፅ አለ። 1 2 3 ሶፊዬ ሶፊ እንደሚመጣ ምንድን ነው አበባው? ምንድን ነው
እንዴት ነው ልትመጣስ የቻልከው? እሺ ታጥፋለህ ቶፊቅ ካሜራውን። ምን እየሰራ ነው አንተ? እሱ ከዚህ ምን ይስራ አንተ አይመለከትም እኮ ቶፊቅ። አይመለከትም? አዎ ምርጫን ምን እየሰራ ነው? ምን ልትሰራ መጣ? የመጠየቅ መብት አለ አለው መብት የለም የለም። ማወቅ ፈልገህ የምን አብሏል? አለቅም እንደጨረሳችሁ ነበር ስትነግሪኝ የነበረው አይደል? አሁንም እንደጨረስን ነው። ጨርሰናል አይደለ ቶፊቅ? ማለት ምርጫውን መርጣል። አንተ የምፈልገውን ሰው መርጣል አይደል? እኔም ደግሞ የምፈልገውን ሰው እንደመረጥኩ ነግሬያለሁ። ሲቀጥል ደግሞ አንተ በፈለክ ሰዓት የምጥለኝ በፈለክ ሰዓት የምታነሳኝ አይደለሁም። እኔ አይደለሁም ሰው ነኝ። ቴንክ ዩ። ጨረሰችን ለመሰለኝ። ካሜራውን አስጠፋልኝ አንዴ። አሁን ካሜራውን አስጠፋ። ለምን ይጠፋል? እሱ ጋር ደግሞ ሰው ቤት ሲመጣ ይደወላል። ዝም ብሎ አይመጣም። ሲጀመር ይንኳኳል። እንዴ ሳትደውል መጣ የምትይኝ? ዝም በል አንተ ዝም በል በቃ። ቶፊቅ አንተ ዝም በል። ዝም ማለት ትችላለህ? እንደውም ደስ ይላል እኮ ዝም ማለት ያለብህ ቶፊቅ። አትወጣ ደስ ይለናል። አሪፍ ጊዜ ላይ የመጣህብንና ሶፊ ማለት ቀረ ካላለ ብትወጣ እኔ ሶፊ ማለት እየነገረች ነበር። ዕቃ አይደለች ማለት ስትፈልግ የምትጥላት ፈልግ አልፈልግሽም የምትላት ዕቃ አይደለች። ደግሞ ውሳኔዋን አሳውቃለች። አበባ ይዘህ መምጣት ተገቢ አይመስልም። አስቀምጥ ሶፊ። ጀመር አንተ እዚህ ቤት ከመጀመሩ ነው መምጣት የጀመርከው? እያናገርኩህ እኮ ነው። ከመጀመሩ ነው እዚህ ቤት መምጣት። የምን አበባ ነው እዚህ ቤት መምጣት? ከሱ ጋር አይደለም መናገር ያለብህ። እኔ ጋር ነው መናገር ያለብህ። እኔ ጋር ነው። እኔ ጋርም ደግሞ ከአሁን በኋላ የምንነጋገርበት ምንም ነገር አይኖርም። ጨርሰናል። እኔ እናንተ ጨርሰናል። ገባ? ከኔ ጋር መሆኗን ሰምተህ ነው የመጣው? እንደማትፈልጋት አልነበር ስትናገር የነበረው? ከኔ ጋር እንደሆነች ሰምተህ ነው የመጣው? ቢገባሽ ክብር ነበር። አንተ ዝም በል። አንተን አላወራሁም። አንተ ዝም በል። ቢገባሽ ክብር ነበር። እሺ ምንድነው ክብር? ክብር ታውቃለህ አንተ? ቶፊቅ ክብር የሚጀምረው ከማንኳኳት ነበር። እንዴት ሰው ቤት ዘው ብለህ ትገባለህ? አሁን ካሜራውን ያስጠፋው ለምን ጉዳይ እንደመጣ የምናውቀው ነገር የለም። እንደምረን ይናደዱ። ለምን የምትናደዱ? ትፈልጋታለህ እንዴ? ማለት እንደማትፈልጋት ስትነግራት ነበር አይደል? አንተ ምንድነው? ምን ቤት ነው ለዚህ? እሱ ነው ያልሽኝ? እሱ ነው እሱን ወደፊት የምታይ ይሆናል። አሁን ለአንተ መናገር አይጠበቅብኝም። ቶፊቅ ውሽማ መሆንን እንደዛ ነው የምታስበው? እንደዛ አትሰብሽ። ባለየ ቃላቶችን አትጠቀም። እንደዛ ነው የምታስበው? ቶፊቅ አሁን መናደድህ ምንም ትርጉም የለውም። ቤብ እሺ ቆይ ቤባ ምን አናደደህ አንተ? የሚያናድድ ነገር አለ? እዚህ ጋር የሚያናድድ ነገር አለ? ቶፊቅ ካሉ ቁጭ አስቀምጪው። ችግር የለም። ተቀመጥ። ማውራት ፈልገም የምታወራን ነገር አለ? ነው ስነ ስርዓት ይኖር እንጂ ምን እያደረክ ነው ቶፊቅ? ምን እያደረክ ነው? ስነ ስርዓት ይኖር ቶፊቅ ነው። አንተ ስነ ስርዓት ይኖር። ስነ ስርዓት መኪና ይዘህ መጣል እንዴ? መኪና ቆሞ እኔ ቶፊቅ ለማንኛውም አንሱት መኪናውን። ሰው መኪና ላይ ሰባል። እሺ እናት ቶፊቅ እንደዚህ ትክክል ነው? ሴት ይመስል ደግሞ እየመጣ አትወሸቅ። እሺ እሺ። ለምንድን ነው እሱን የምትናገረው? ሶፊያ እሱን እኮ ለሱ ብለሽ እኮ ጨምረሽ እየተናገርሽ ነው።
ለሷ አግዘሽ እኮ እየተናገርሽ ነው። ነው እኔ ምንም አላረግሽ፣ ግን ለሷ አግዘሽ ነው በስነስርዓት ነው። እኔ በቃ ተምር ካነሳ ብዬ የሰጠው አይደለ? አንተ ግን ለሰው ክብር የለም። መጀመሪያ ለሰው ክብር ይኖር። ለሰው ክብር የሚኖር ከሆነ ደግሞ በስነስርዓት አውራው። ለሱ ታግዘሽ ምን እያደረክ ማለት ምን ማድረግ ተናደ ነው? ከኔ ጋር ስላየሃት ተናደ ነው? መብቷ መሰለኝ ማለት ውሳኔዋን በተደጋጋሚ የነገረች ነበር። አንተም ያለህን ነገር ነግረሃታል። አሁን የምትናደድበት ምንም ምክንያት የለም። ስለዚህ እቃ ባትሰብር የሆነ ነገር ባታሳይ ደስ ይለኛል። ትወጣለች ላውራት እኔ ተወጥ ለምንድን ነው የምወጣው? ሶፊ እንዲወጣ ነገር ማለት ይውጣ ስታመጣው እቃ አድርገህ ሶፊ ወጥታ ደስ ይለኛል። እኔ ሌላ ነገር ወጣት ስላልፈለኩ ነው እንጂ እንዳሁን የማድረግ መብት የለም። ገባ ማለት በስነ ስርዓት እንድታወራ ነበር ያስቀመጥኩ። በስነ ስርዓት የምታወራ ሰው ደግሞ አይደለም አንተ። አንተ ምን ሊቀያየር ፈለክ? ለምን ደግሞ ትቀያየረው እንዴ? እኔ እኮ የራሴ ውሳኔ መወሰን እንዳለብኝና ሁሉንም ነገር እኮ ነግሬ መጥቻለሁ አይደለም? ነግሬሃለሁ አይደል? ቶፊቅ እዚህ ጋር ለምን ድጋሚ እየመጣህ እንደዚህ ታደርጋለህ? ወጣልሽኛ? አዎ ከቻልኩ ወጣ። ብዙ ነገር አድርጋለሁ ቶፊቅ። እኔ ሁሉንም ነገር ደግሞ ነግሬሃለሁ። እዚህ ጋር አበባ መጣህ እኔን ልትሸውደኝ አትችልም። እኔ በአበባ ወይም በምናምን በቁስ ሲጀመር ሶፊ እኔ መኖሬን አውቃ ሰምታን የመጣው እንጂ እሷን ፈልጋ አይደለም። ገባ? እሷን ብትፈልጋ ሰው ጋር እኮ ሲመጣ ቢያንስ እንኳን ክብር ቢኖር አንኳውተን እንዴት ብርግድ ተደርጎ ደግሞ አይገባም። የፍቅርሽ ብዛት ልቤ ውስጥ ገብቶ አርበተበተኝ አንጀቴን በልቶ እኔ ሱሰኛሽ ላሞጋግስሽ እንደ ዳዊቴ እስኪ ልድገምሽ። ሰኞ ማክሰኞ ሮብና ሐሙስ 40 ዓመት ሆነ ቀናቱ እስኪደርስ ሱስ ያለኝ እኔ መቼ ያስችለኛል? ሲመሽ ሲነጋ አንቺን ይለኛል። ሱስ ያለኝ እኔ መቼ ያስችለኛል? እንደው ማለት ነው ከግኝ ሶፊያ ለከኝ ለስራት ይኸውልህ፣ አንደኛ ካሜራ ነጠቀ፣ ሁለተኛ ደግሞ ውጣ ጀመር ይኸውልህ ከመካከለ ወጣ። ዝም በል አንተ ዝም በል አንተ አይመለከተም። ዝም በል ላውራሽ ነው ላውራት ልቀቅ ፏል ልቀቅ ላውራት ፏል ላውራት ፏል ላውራት ላውራት ፏል ላውራት እኔ አልፈቅድልህም። እንዴት ነው የማትፈቅደው? ምን አገባህ? ፏል ውጣ ሲጀመር ይኸውልህ ከዚህ ምን አገባህ የማለት መብትም የለም እንዳትለኝ ነው። ስነስርዓት ነው ልቀቅ እንጂ ልቀቅ ሶፊያ ልቀቅ በቃ ስነስርዓት ነው ወጣ ቶፊቅ ይኸውልህ እዚህ ጋር ይባንቺ ነው ያትነሽ እኔ አይደለሁም። ስነስርዓት ቢኖር እንደዚህ ሳመ እሺ ላውራሽ አንድ ጊዜ ቶፊቅ እኔ አልፈቅድልህም። አታወራኝ ማውራት አልፈልግም። ትተሃታል እኔ ስላነሳሁብን ከኔ ጋር ስለሆነች ውጣ ከካሜራ ውጣ ቶፊቅ ካሜራውንም አጥፎ ስልኩ ከምሰብረው አንስቼ ካሜራ ማለት ቶፊቅ ውጣ በስነስርዓት ሲያወራ በስነስርዓት ለማውራት ስነስርዓት ይኑር። እሺ በመጀመሪያ ደረጃ እኔ ወንድ አይደለሁም። ማታያት አለ አንተ ምንም ክብር አታውቅም እንዴ? ያሟል እንዴ ሰውዬ